መጽሐፉን ዝጋና ወይ አንተ ራሱ አፍን ዝጋና እንድናወራ ፈልጋለሁ። እኔ ካልፈለኩስ በሚገባ መልኩ አውራ። እሺ በሚገባኝ መልኩ አውራ። ባትፈታተኝ ጥሩ ነው። ነገሩን በሰላም ብንጨርሰው ነው የሚሻለው። ልክ ነህ። ከሰላም ውጪ ባለ መንገድ የሰው ልጅን ከወሮ ትንሽ ይቆይቻለሁ። እኔም እሱ መንገድ ደስ ይለኝ ነበር፣ ግን ብርክቲ እንዳይደብራት ብዬ ነው መታገስ። ባከፍራቻን በብርክቲ አታሳብ። ይሆንክ ሴታ ሴት ምንም ፈራው ነገር የለም። ከብርክቲ ካራከ ግን በግድ እንድትርቅ አደርጋለሁ። እሺ ከሷ አራከኝ እንበል። ከልቧ እንዴት አድርገህ ልታስወጣኝ? እሱ የጊዜ ጉዳይ ነው። እንደምታስብ አይነት ሰው እንዳልሆንክ ስታቅ ፍቅሯ በጥላቻ ይተካል። ሰማኛለህ? እሱ መቼም ቢሆን እንድታደርግ አልፈቅድልህም። ብርክቲ ልብ ውስጥ ያለኝን ቦታ ማንንም እንዲነጥቀኝ አልፈልግም። አንተ ደግሞ ለሱ ነገር ብቁ አይደለም። ውድድር ውስጥ መገባ አይነት ሰው አይደለም። ሰውዬ ለንቀት ገደብ አበጅለት። አሁንም ግቢ ውስጥ ነን። ምንም አያረገኝም ብላ እያሰብክ ከሆነ በጣም ተሳስተሃል። አሁንም ደግመህ እንደባለፈው ቪዲዮ ይዘህ ማስፈራራት ትችላለህ። ይሁንክ ሴታ ሴት። ማን ነው ሴታ ሴት? እናንተ ምን እየሆናችሁ ነው እንዴ? ያማችኋል እንዴ? ሰብሊ መጥፎ ሳን ይደረሽ ዋጋው ለሰጠ ይገባው ነበር። ይኸውልህ ድጋሜ ትምህርት ቤት ውስጥ አልሰነዘርብህም ብዬ ነው። አንድ ሁለተኛ ደግሞ ሰብሊን አመስግናት። እሺ ሰብሊ ስለመጣች እድለኛ ነው። ወጫጭር ነበር ዛሬ እንፊት። ካሌብ ተረጋጋ። እናንተ ትባረራላችሁ። ተይ እስኪ ተይ ዞር በይ ውጪ እስኪ ሰብሊ ና። ሰብሊ በእናትሽ ተይኝ በእናትሽ። እንዴ አረ ካሌብ በቃ ሂድ እንዴ ሂድ በቃ። እኔ እኮ ያስገርመኛል እኮ እንደ ወንድ ልጅ መጥቶ አይጣለም ከፈለገ። አንተ ያማል እንዴ? ባለፈው የተፈጠረው ነገር ረስተህ ሆነ? እራሱ እኮ ነው መጥቶ ነገር የፈለገኝ። እኔ በሰላም ተቀመጬ መጽሐፌን እያነበብኩ ነበር። ቢሆንስ ቆይ ታግሰህ ማለፍ አትችልም? ካሌብን በደንብ ስለማታውቂው ነው። የሆነ ትዕግስትሽን ነው የሚያስጨርስሽ። እየተያየን ማውራት አለመቻላችን በቂ ነው። ጭራሽ ተባረህ መታየቱ የሚቀር እሱንማ እኔም እኮ አልፈልግም። እና ለምን ታግሰህ አታልፍም? ተጎዳህ እንዴ? አይ ዝም ብሎ መቅላት ብቻ ነው። ደግሞ ጉዳዩ አያሳስበኝ። ለምን? ምክንያቱም አንቺ መድኃኒት ያለሽ ነው። እንደዚህ እየተጃጃልክ ደግሞ አጉል ጉዳት ታጎላለህ። ነገርኩሽ እኮ ሐኪም አንቺ ስላለሽ ጉዳት ያሳስበኝ። እኔ ግን ያሳስበኛል። ምንም እንድትሆን አልፈልግም። ለምን? በቃ ለምን ያስብላል እንዴ? እሺ ዘብሊ እስኪ አሁንም ድጋሚ ደረቴ ነኪልኝ። ምናልባት ትንሽ ነው ከቀነሰልኝ። ከመዛዛቻው ሰላም ሁኚሽ ሐኪሜ። ወይኔ ጉዴ! ምን ሆነሽ ነው? ምንድን አይንሽ ነው? እያቃጠለኝ ነው። ወይኔ እኮ አንዴ ልልሻ። ቆይ አንዴ ገለጥ አድርጊው። አንዴ እኮ ቶሎ በላ፣ እያቃጠለኝ ነው እኮ። ቆይ አንዴ ገለጥ አድርጊልኝ። ካልገለጥሽ እንዴት ነው ማየት የምችለው? እስቲ የኔ ወንድም በደንብ ይልኝ። ግን እኮ ምንም አይነት ቆሻሻ የለሽም። እያቃጠለኝ እኮ ነው። እስኪ አንዴ እስኪ ትንሽ ገለጥ አድርጊው። እስኪ አንዴ ወደዛ፣ እስኪ አንዴ ወደ ላይ። እኔ ግን ምንም እየታየኝ አይደለም። ምንም ቆሻሻ እኮ የሚባል ነገር የለሽም። እስቲ አሸት ላድርገው። አሁን ተሻለሽ? አሁን ምንም አይደለም። አስጨነቅኩህ አይደል? ኢትስ ኦኬ፣ ችግር የለውም። በጣም ጥሩ ሰው ነህ። አመሰግናለሁ። ችግር የለውም። ኪያ እባላለሁ። ባሩክ አይቼ ካላውቅም አይ ቲንክ ለግቢው አዲስ ነክ ልበል። ጥሩ ትገምቻለሽ። ዋው ደስ ይላል። እና ምን ነው ብቻ ትምህርት ቤቱ ለመልመድ እየሞከርኩ ነው። እና የሚያላምድክን አገኘክ? ብዙም ባይሆን ምንም እንዳታስብ። እኔ ኪያ እንኳን ሰው ወፍ አላምዳለሁ። እና በል ተነስ። ወዴት? ለምስጋናም ለትውውቅም እንዲሆን ሻይ ልጋብዝክ። አስፈላጊ አይደለም፣ አመሰግናለሁ።
የኔ ወንድም እዚህ ትምህርት ቤት ስኮራ ብላችለው ባይሆን ቀልጠፍ በልና ሰው ብትለምድ ይሻልካል። በዛ ላይ ደግሞ ግብዣ ለመቀበል ሰው እንደመናቅ ይቆጠራል። ኖ እናት እንደሱ እኮ አይደለም። ባሮክሙሽ ግብዣን የማትቀበለኝ ከሆነ ታዘብካለሁ። እሺ በቃ ታንኪ ሶ ማች ና በለንት አንዴ ይመችሽ። እንዴ ምን ሆነ ነው ደግሞ? እድሜ ለሰብለ ይበል። ማን ነው እሱ? ኤልያስ ነው። ምን አደረገ? ብርክቲን ግራ እንዳያገባ ለነግረው ሲል ሊጣላኝ አልሞከረም መሰለህ? እና ታዲያ ጥፋቱ ያንተው ነው። እንዴት እንዴ ጥጋቡን እያወቅህ እንዴት በንግግር ልብ ልፈታ ትሄዳለህ? እኔማ ነገሩን ቀለል አድርጌ ልፍተው ብዬ ነበር። እንዴ እሱ እኮ ጉልበት ነው የሚፈልገው። ለነገሩ ልክ ነህ፣ የኔ ጥፋት ነው። መጀመሪያ እጄ አፍንጫውን ሰብሬለት ነበር ማውራት የነበረብኝ። ስማኝ፣ እሱም ቢሆን ቦታ አለው። እንዴ ትምህርት ቤት ውስጥ ግርግር መፍጠር የለብህም። የልጁ ጥጋብ እኮ ያሳስታል። ራስን እንዳትቆጣጠር ነው የሚያደርግ። እሺ ብሩክቲ ሰምታለች? እኔ እንጃ። ምናልባት ደግሞ ድርጊት ሊያናደድ ይችላል። ለምን ትናደዳለች? ለራሷ ብዬ እኮ ነው። እንዴ ለራስህ ክብ ነው። ምን ብሩክቲን እየሳበብኝ ነው ብለህ ስለፈራህ ነው? ለራሴ ቢሆንም ወንድ ልጅ እኮ ነኝ። ማንም ሰው እየመጣ እንደፈለገ ስጦታ እንዲሰጣት አልፈቅድም። እኔ እኮ ብሩክቲም ደብሯት በግንኙነታችሁ ላይ ችግር እንዳይፈጠር ብዬ ነው። ገና መጨረስኩና አጠገቧ ድርሽ እንዳይል አድርጌ ነው የምቀጠቅጠው። ግን ሐሳቤ ገብቷል። ከኤልያስ ጋር ያለ ነገር ሙሉ ለሙሉ ብሩክቲ እንዳያሳጣ። ብሩክቲ እኮ ከኤልያስ ጋር ያላት ነገር ምንም ነገር አልወጣላትም። በሰበብ በአስባቡ እየቀረባት እንዴት ይወጣላታል? ለፍቅረኛው ስጦታ ሳይሰጥ ለሷ ይሰጣታል። ታዲያ ምን ታስባለህ? እንዴ ልጁ እኮ ሴቶች ካጠገቡ እንዲጠፉ አይፈልግም። ሁሌም ቢሆን እየወደዱት ስርስሩ እንዲሉ ነው የሚፈልገው። ታዲያ በሱ ሴሰኝነት የተነሳ ማፈቅራትን ልጅ ልጣ? ይሄም እኮ በሱ ስግብግብነት የተነሳ ነው። በመልካም ጎኑ ካየችላው ማየትም አለባት እንጂ። ሰብለ ግን ቆይ እንዴት ገላገለቻችሁ? አላቅም። ስንያዝ አይታን ነው መሰለኝ። በቃ መሀላችን ገብታ ወዲያው ልገላግለን ሞከረች። እሷ ባትደርስ የኔ ችግር ውስጥ ነበርክ። በሰዓቱ ምንም ማሰብ አልቻልኩም ነበር ከመጣላት ውጭ። ብቻ ሆን ብሎ እንድትመታው አድርጎ ችግር ውስጥ እንዳይከት ተጠንቀቅ። ባለፈው እኛ ያደረግነውን ነገር አትርሳ እንጂ። ሊገደሉ ነበር እኮ። ማን ነው? ኤላና ካሌብ ምን ነው ብለው አላውቅም። ሲመስለኝ ግን በዛሽ ብሩክቲ መሰለኝ። አደብራቸውም እንደ እነሱ ደግሞ በሴት ምክንያት ሲጣሉ። አንቺ ደግሞ ለሴት ብለሽ አታውቂኝ እና ምን ብዬ ላክብደው? ይሄ እኮ የፍቅር ጉዳይ ነው። ቢሆንስ ታዲያ? እሺ ለምሳሌ ናታን ፍቅረኛሽ ነው እንበል። ያርግልኝ። አትቀልጂ። አልቀለድኩም። የልቤን ምኞት ስለተናገርሽልኝ ነው። እሺ ድንገት መጣ ከስር ከስሩ እያለሽ ልትነጥቅሽ ብትሞክርስ? አይነ ስቦን ነው ማጠፋላት። ለወንድ ብለሽ ልትጣይ? ሰብሊ ናታን ወንድ ብቻ እኮ አይደለም፣ አለሜ፣ ፍቅሬ፣ ሁሉ ነገሬ ነው። ይሄን ሁሉ ነገር ባንዴ ስትናጥቀኝ ዝም ብዬ ላት ነው? እነሱም እኮ ይሄን ያደረጉት። ቆይ አንቺ ለካሌብ የተከራከርሽለት በር አይደለም እና ሌላ ነው? አንቺ አምሻል እንዴ? እኔ እውነቱን ነው እየነገርኩሽ ያለሁት። ባክሽ ምንም ይሁን የራሳቸው ጉዳይ። ደግሞ ጄሪ ታውራ ይመጣ ነበር። ምን አለች? ስለ ባሮክ ምን አለች? ያው ከግቢ ሁሉ እኔን መርጦ መተዋወራኝ። ካንቺ ጋርም ቆሞ አይቻለሁ ነው የምትለኝ። ቆይ ይወዳታል እንዴ? እኔ እንጃ። ይኸውልሽ ግን ደግሞ እሷ ሊጀነጅናት እንደፈለገ ነው የምታስበው። ምናልባት እኮ እዚህ ትምህርት ቤት የገባው በሷ ምክንያት ሊሆን ይችላል። አላውቅም። ሁሌ ስጠይቀው ሚስጥር ነው ነው የሚለኝ። እባክሽ በቃ የራሱ ጉዳይ ተይው። ያሽ ቆይ ይሄ ልጅ ግን ምን እየሆነ ነው? የሆነውን ነገር በግልጽ ተናገር ሲባል አይሰማም። ትምህርት ቤት ልቀይር ነው ስለው ደግሞ እንደዚህ ያደርገዋል። በዚህ አይ ቲንክ ያሬድም ሚስአንደርስታንድ ሳናደርገው አይቀርም። እንዴት? የሆነ ሊናገር ያልፈለገው ሚስጥር እንዳለ ይሰማል። ምን አይነት ሚስጥር? አላውቅም። ሄለን በእናትሽ ካላማይ ልታደናቀፍኝ እንዳትሞክሪ። አንቺ አምርሽ እንዴ? የምርም ትምህርት ቤት ልቀይሪ ነው? ሄለን ታዲያ እሱን እያየው እየተሰቃየው ልኖር? እኔ እንደሱ አላልኩም። ውሳኔን ተገፋሽ ማለት እንደሱ እያልሽኝ ነው ማለት ነው። አንቺ ከመቼ ጀምሮ ነው ችግሮችሽን መሸሽ የጀመርሽው?
እኔ እየሸሸው አይደለም ነው እንጂ አትርሺ እንጂ እኛ እኮ 12ኛ ክፍል ነን። የግዴታ ጥሩ ውጤት ማምጣት አለብኝ ለኔ ብቻ ብዬ ሳይሆን ለዛች ለምስኪኗ እናቴ ስል አውቃለሁ። እሱን ለማድረግ ደግሞ የግድ አይምሮዬ መረጋጋት አለበት። በዚህ ሁኔታ ውስጥ ሆኜ መቼም ቢሆን እሱን ማድረግ አልችልም። እንግዲያውስ ቁርጥሽን ወቂ። ምንድነው? እሷ ቀይራለሁ ብላ ድርቅ የምትል ከሆነ እኔ ቀድሜያት ሌላ ትምህርት ቤት ቀይራለሁ ብሎ ጋሽ ሙት ብሎ ምሎልሽ። ቆይ ልጅ ሊያሳብደኝ ነው እንዴ? ከኔ ጋር ቆይ ለህኔ ተያያዘው አይደለም ነው እንጂ እሱ ያለው እኮ ከለመደችበት ኢንቫይሮንመንት ከምትርቅ እኔ ሄጂ ሰላማዊ ሰጣት ይሻላል ነው ያለው። እኔ ግን እንደው ምን አይነት ስቃይ ውስጥ ነው የገባሁት? እሱስ ተረጋጊ። ካፌያችን እንዴት አያት? ቆንጆ ናት። መቼም የድሮ ትምህርት ቤት ያለው ካፌ ከኛ 10 እጥፍ ይሻላል አይደል? አሪፍ ነው። ይሄም አሪፍ ነው። ግን እኔ ግራ የገባኝ ግን የግል ትምህርት ቤት ከነበር ከዚህኛ ትምህርት ቤት እንድትመጣ ያደረገው ነገር ምንድነው? ጀስት ኢንቫይሮንመንት ለመቀየር ያክል ነው። እንደሱ እንኳን አይመስለኝም። እና እንዴት ነው የሚመስልሽ? ሳስበው አንድ የሞት ክባት እቺ ካለሽ መሰለኝ። ኧረ እንደሱ አይደለም። እሺ ብቻ የሞት ክባት እቺ ካለች ወይ በለኝና አብረን ፊስ እናደርገዋለን። ምን ማለት ያፈቅር ካሴት ካለች ለማለት ነው። ምን ይሄን ሁሉ አውርተሽ ሲተረጎምች ብቻ ናት? አረ ፍሬንድ ትርጉሙን በሾርት ከታርጌልሽ እኮ ነው። ግን እዚህ ትምህርት ቤት ውስጥ ሁሉም ሰው በዚህ ቋንቋ ነው የሚግባቡት? አይ የምንግባባው የተከተብነው ብቻ ነው። ምንድነው ደግሞ የተከተባችሁት? የአራዳ ስታይል ነው። እሱ ደግሞ መቼ የሰጠ ክትባት ነው? ጩጬ እያለን በየመንደሩ በፖሊዮ መልክ የገጩን ክትባት ነው። የምን ፖሊዮ? ባሮክ ግን ስታሳዝን። እንዴት ከኔ ጋር እንዲህ መግባባት ካቃተ ከሌሎች ድልስናዎች ጋር እንዴት ልትግባባ ነው? ኪያ በእናትሽ በሚገባኝ ቋንቋ አውሪ። ስታይል ለማንኛውም ብሮ በማንኛውም ሰዓት ከመጣ ከ11ኛ ክፍል ኪያን ወይ ይበሉኝ ካልከ ይጠሩልሃል። ግራ ገባው አይደል? እንዴ በጣም እንጂ። እኔ ምን ላድርግ ብለህ ነው? አዲስ ነገር መልመድ እፈልጋለሁ ስላልከኝ እኮ እኔ በአቅሜ ማቃተን አዲስ ነገር እያስለመድኩ ነው እኮ። ያራዳ ቋንቋ ምን ነው ደበረክ? አረ እንደውም በጣም ነው ደስ ያለኝ። ብታስተምረኝ እንደውም ደስ ይለኛል። እኔም ይመቸኛል። ከፈለከኝ እንዳልኩና እናስጠራኝ። ኦኬ አስጠራሻለሁ። ግን አንዳንድ ጀለሶች እኔን ስታስጠራኝ አውቀው ሙድ ሊይዙብህ ይችላሉ እና ምንም እንዳሰማቸው። እንደዚህ አይነት ልጆች አሉ እንዴ? አብዛኞቹ ፒስ ናቸው፣ ግን እሳቱ ካገኘ ያዝግካል። ሁሉንም ነገር እሺ በለው። እሺ እሺ። እሺ አይደለም የሚባለው ስታይል ነው የሚባለው። ኦኬ ስታይል ስታይል። በቃ ቻው ባይ። አንቺ ልጅ ቆይ ግን ሀሳብሽ ምንድነው? ብዙ ሀሳብ ነው ያለኝ። እስኪ የትኛው ልንገርሽ? ለምንድን ነው አርፍሽ ከካሌብ ጋር ማትሆኚው? ከማን ጋር መሆን እንዳለብኝም ልትመርጪልኝ ነው? ብርክቲ ታውቆሻል። ግን እዚህ መዛም ያልሽ ልጆችን ችግር ውስጥ የከተትሻቸው እንደሆነ። ቆይ አንቺ ማን ነሽ? ከስሩ አልጠፋ ያልሽው አትድረሽብኝ ቢልሽ እንኳን አልሰማም ያልሽው የኤላ ፍቅረኛ ነኝ። እርግጠኛ ነሽ ፍቅረኛው ነሽ? አሁን ያንቺን ወሬ ልሰማ አልመጣሁኝም። እዚህ መዛም ያልሽ ግን ልጆቹን ባታጣያቸው ጥሩ ነው። በፊትም እኮ ጥለኛ ናቸው። እያባባሹ ነዋ። ታውቆሻል። ግን ብርክቲ ሰብለ ባትደርስ ኑሮ ምን ሊፈጠር እንደሚችል እንዴ? ሰብለ ባትደርስ ማለት ኤላና ካሌብ ባንቺ ምክንያት ሊደባደቡ ነበር። ምን? ካሌብ ደፍሮ ኤላ ሊመታው? ምን ነው የምትፈልጊው? ይሄን አልነበረ እንዴ? ኤላና ካሌብ በእኔ ምክንያት ተደባደቡ ማለት፣ ከዛ ደግሞ ኤላ እንደሚወድሽ ለሁሉም ማሳወቅ። ይኸውልሽ እኔ እንደዚህ አይነት ተራ ጨዋታ አይመቸኝም። ከፈለኩ ተማሪ መሀል ቆሜ እንደምፈቀርም እንደማፈቅርም ማውራት እችላለሁ። አሁን የምነግርሽን በደንብ አድርገሽ ስሚ። አርፈሽ ከካሌብ ጋር ሁኚ። ከዚህ በኋላ ከኤላ አጠገብ ራቂ። ወይኔ ለነገሩ ይበለኝ። እኔ ለካሌብ የልብ ልብ እንዲሰማ ያደረኩት። ያለፈው አልፏል። ከአሁን በኋላ ግን ኤላ አጠገብ ድርሽ እንዳትይ። ትሰሚያለሽ? ይሁን ብዬ ነው እንጂ አንቺን ከኤላ ማራቅ አቅቶኝ አይደለም። ታዲያ ካላቃትሽ ለምን አላደረግሽው? ብዙም ስለማታሰጊኝ ካንቺ ይልቅ ለሰብለ ስሜት እንዳለው ስለማቅ። ኤላ ከኔ ጋር ለምን ይሆን ይመስልሻል? እሱ የኔም ጥያቄ ነው። መልሱ ልንገርሽ፣ ስለሚወደኝ። ይሄን አንቺ ነገር በኋላ እናወራዋለን። አሁን ካሌብ ጋር ልሂድ። በዛውም ፍቅረኛ አጠገብ እንዳይደርስ ንገሪው። ይኸውልሽ ከዚህ በኋላ ኤላን እኔ ፊት ፍቅረኛ ስትይው ሰማሽ አንቄ ነው የምገልሽ። የፈለግሽው ማምጣት ትችያለሽ። ኤላ ግን የኔና የኔ ብቻ ነው። እሺ ትዕግስቴን ባትፈታተኝኝ ጥሩ ነው። ምን እንዳታመጪ
እሱን አሳይሻለሁ። በጣም ጥሩ። ላናግርሽ ፈልጋለሁ። እኔ ደግሞ ማናገርህም የማዋራህም ነገር የለኝም። እኔ ነኝ የማወራው። አንቺ ዝም ብለሽ ትሰሚኛለሽ። ልሰማም ላዋራህም አልፈልግም ያሬድ። ለምን? ምክንያቱም የምታወራው ወሬ ምንም ፋይዳ ስለሌለው። እንዴት ነው ፋይዳ የሌለው? ኡፍ ያሬድ በእናትህ ተወኝ። ቻልተውሽ። እሺ ምን እንዳደረግ ነው የምፈልገው? እምልሽን ነገር ስሚ። እሺ ቀጥል፣ እየሰማው ነው። ቤዛን ተይ ቢያት። ምንድነው ተይ የምላት? በእኔ ተናላ ትምህርት ይቀይራል እያለች ነው። አባቢ ሙት ብላ ምላለች። እና ታዲያ እኔ ምን ላድርግ? ይሄን ነገር እንታስቆም ትፈልጋለሁ። እሱም ማድረግ አልችልም። ለምን? ምን ነው ረሳው እንዴ ያሬድ? ስላንተና ስለ ቤዛ ለአባት አቃጥሬ እኮ እኔና ቤዛ ጠበኞች ነን። ቹቻ በእናትሽ የተዋወቀን እንፎጋገር። እንዳንፎጋገር ከፈለክ ያሬዱ ነው። እና ያሬድን አይደለም እያልሽ ነው? ስጋ የያሬድ ነው፣ ግን ደግሞ ሁለመና ተቀይሯል። ቆይሽ ምን ነው የተቀየረው? ምን ያልተቀየረ ነገር አለ? ቹቻ እናንተ ያልገባችሁ በጣም ብዙ ነገር አለ። እንዲገባን ማስረዳት ነው ያሬድ። እሱ ማሰብ ማልችል ቀፉ ጭንቅላ መስሻለሁ እንዴ? እኔ እንደዛ አልወጣኝም። ብቻ ባክሽ አሁን እሱን ተይውና እምልሽ ነገር አድርጊ። ቤዛ ሀሳቧን እንድትቀይር ንገሪያት። አሁን የነገርከኝን ነገር አይደለም ለቤዛ ይቅርና ለሄለን እንዳልናገር ተቆላልፌልሃለሁ። አሁን የቆለፈሽ ጸጋ ነች? አዎ ጸጋ ነች። የህይወቴ ቁልፎች በጠቅላላ ጸጋ እጅ ላይ ነው ያሉት። ወይኔ ያሬድ። አሁን ቁጭቱን ተውና ማድረግ ያለብህን ነገር አድርግ። እሺ ያሬድ? እሺ ቆይ ምን ላድርግ? ሰማኛለህ ያሬድ? ይሄን ጥያቄ ከኔ ይልቅ ልብህን ብትጠይቀው በጣም ጥሩ ይመስለኛል። ሁሉንም ነገር ግልጽ አድርጎ ይነግራል። እሺ ለማንኛውም ደህና ሁን። አይ ቹቻ መስማት ስላልፈለኩኝ እንጂ እኮ የውስጤን ጮት ከተረበት በጣም ቆይ። አይ ያሬድ መፍጠን አለብን። ቆይ ማነኝ ብለህ ነው የምታስበው? ኤልያስ ነግሮሽ ነው? አዝኖልህ ነው እንጂ መናገር ሳይሆን ደብድበው ነበር የሚያሳየው። ሰንዝሮ ቢሆን ኖሮ ማሳየው ነበር። ቆይ ለምንድን ነው ከእሱ ጋር መጣላት የፈለከው? የግል ጉዳይ ነው። የፈለገ የግል ጉዳይ ቢኖራችሁ እሱን ከነካው ጠላቴ ነህ። ቆይ ለምንድን ነው እንደዚህ የምትሆኝለት? ስለሚገባው ነፍሴንም ቢሆን እሰጠዋለሁ። ቆይ ያደረገሽን ነገር ረስተሽ ነው? ቆይ አንተ ስለኔና ስለሱ ግንኙነት ምን የምታውቀው ነገር አለ? ከዛ ድረስ እሱን ብለሽ መጥተሽ እዚህ ስትደርሺ አጠገቤ እንዳደርሽ ብሎ እንደገፋሽ አውቃለሁ። በቃ ፍቅረኛ እያለችው ሌሎች ሴቶችን ለማማለል እንደሚጋጋጥም አውቃለሁ። ጨረስክ? አንቺን በስጦታ ሰበብ እንደሚወድሽ አሳይቶ ስርስሩ እንድትይ እንደሚፈልግም አውቃለሁ። እና የፈለገ ቢሆንስ አንተ ምን አገባ? እንዴት አያገባኝም እንዴ? ቆይ አንተ ምን ነህ? አፍቃሪሽ። እማፈቅራት ሴት ደግሞ እንድትጎዳ አልፈልግም። ቆይ ለምንድን ነው በስሜትሽ የሚጮተው? ይሄ እኔን የራስ ለማድረግ ፍላጎት ስላለ ነው እንጂ ለኔ አስብ አይደለም። እሱ እውነት ነው። የኔ ብትሆኚ ደስ ይለኛል፣ ምክንያቱም አፈቅርሻለሁ። የኔ ባትሆኚም ግን እንድትጎጂ አልፈልግም። ይኸውልህ ካሌብ፣ በህይወቴ ቅድሚያ የምሰጣቸው ሰዎች መካከል አንዱ ኤላ ነው። በሱ ደግሞ እንድመጣብኝ አልፈልግም። ቆይ ምንድን ነው ያስነካሽ? ካሌብ፣ እንዳየሁት ነው ልቤ የመታው። በቃ በአንድ እይታ ነው የተሸነፍኩለት። ይኸውልሽ ብርክቲ፣ እሱ ግን አይወድሽም። እየወደድሽው እንድትኖሪ ብቻ ነው የሚፈልገው። ከቻልክ ለሱ የሚሰማኝ ስሜት ለአንተ እንዲሰማኝ አድርግ። ካልሆነ ግን ካልሆነ ምን? በእኔ ምክንያት ኤላን አይደለም መደብደብ በክፉ አይን እንድታይ አልፈልግም። እንዴት አድርጌ ወደ ራሴ ላቀርብሽ? ሆን ብሎ ወደ ራሱ ሊስብሽ እየሞከረ እኮ። እንዳልሳብ አድርገኛ ብርክቲ። ካሌብ፣ እደግመዋለሁ፣ ከዚህ በኋላ ኤላን ለመጉዳት እንዳታስብ። ጉድበል ጎንደር ማለት አሁን ነው። መሲ
ጭራሽ ጣው ተጠበቀ። ያው ማረዳ ቋንቋ የምታስተምርክ ሁሉም ነገር የሆነ እኮ በአጋጣሚ እኮ ፈልገውስ ቢሆን ተቆጭ ገልማጭ የለ። መሲ ደግሞ ሼም አታስይዥኛ። እሺ ሳይሆን ስታይል ነው የሚባለው። እሺ ምን ጭራሽ ሙድም እያስተማርከኝ ነው? ደበረሽ? ኧረ ምን በወጣኝ እና በያ ስታይል እኮ። ግን በሰላም ነው ባሮክ? የሆነ ደስ ያለክ ትመስላለህ። ተመቸቸህ እንዴ? መሲ ደግሞ እንደዛ አይደለም እና አለ አይደል አዳዲስ ነገሮችን መልመድ እንደምወድ ታውቂያለሽ። አዎ ልጅቷ ያወራችበት መንገድ የሆነ ደስ የሚል ነገር አለው። መሲ አስበሽዋል? ያንን ያዳዳ ቋንቋ ለምጄ ሳወራ የኔ ወንድም እኔ የለሁበትም። መጀመሪያ ሜልዳናን አፍቅረህ ጥላህ ጠፋች። አሁንም ፍቅር ምናምን ብለህ ሌላ ጣጣ እንዳታመጣብኝ። መሲ ደግሞ ምንድነው የምታወሪው? ፍቅር እኮ አንዴ እኮ ነው። እኔ ደግሞ ኤልዳናን አንዴ አፍቅሬያለሁ። ስለዚህ ሁለተኛ ፍቅር አይዘኝም። ገባሽ? አዎ ገብቶኛል። ስታይል እቺ መጨረሻ ባሮክ ዲ መሲ ያላም አይ ብረክቲ ቆይ ከናታን ጋር ተጣብሰሽ ተጋብተሽ ትወልጃለሽ ብዬ አስባለሁ። ጭራሽ ሌላ ወንድ? ኧረ እንደሱ አይደለም። ይኸውልህ እኔ ወንድም እሷ በጣም የሚወዳት የምትወደው ፍቅረኛ አላት። እሺ ተስፋ ብትቆርጥ ነው የሚሻለው። አትርክ። አይ እኔ እኮ እኔ የሚባል ነገር የለም። ፍቅራችሁን ተገላለጻችሁ እንጂ ተፈቀረ አረጋግቼ አሁን አፍሽ ማትሄጂ ከሆነ ያለ ምንም ርህራሄ ለናታን ነው የምናገረው። ማነህ ባሮክ? ዞር ዞር በል እሺ። እሷ ተይዛለች። ስታይል ምን አልክ አንተ? ስታይል አንቺ አፍሽን ዘጊ። ቻው እንገናኛለን በቃ። ዳጊ ደህና ነው? ደህና ነኝ። ደህና ነሽ? ቆይ ግን ምን አጥፍቼ ነው? ማለት አልገባኝም። የላኩልህን ሜሴጅ አይተህ ዝም አልከኝ። እሱን ነው እንዴ? አዎ እሱን ነው። ምን ነበር የሚለው? እንኳን ለአዲሱ ዓመት በሰላምና በጤና ደረሰ የሚል መልእክት አይደል? አዎ እንደዛ ነበር። አዎ አይቼው ነበር። ያልመለስኩልሽ ስልኬ ባላንስ ስላልነበረው ነው በለኝ። ለምን? ምክንያቱም ዳግም ቴክስቴን አይቶ ነው ዝም ያለኝ ብዬ መቀበል ስለማልችል ነው። ለምን መቀበል ይከብድሻል? እሱን አላውቅም። ምክንያት ቢኖርሽ ጥሩ ነበር። አሁን ጥያቄ ይመልስልኝ። እንዴ ቆይ የኔ ቴክስት አለመመለስ እንደዚህ ለምን እንዳስደበረሽ አልገባኝም። ምን ማለት ነው? በጣም ብዙ ጊዜ እኮ ስደውልልሽና ቴክስት ስልክልሽ አይቴ ዝም ነበር የምትይው። እና በቀል መሆኑ ነው? እኔ እንኳን የበቀል ሰው እና ታዲያ ይሄ በቀል ካልሆነ ምን ልንለው እንችላለን? ትዝ ይልሻል የሆነ ጊዜ ለምንድነው ቴክስቴንና ሚስኮሎችን የማትመልሺው ስልሽ እንደ ቀልድ ነበረ። ዳጊ እኔ እኮ እንደ ቀልድ የምገኝ ሴት አይደለሁም ብለሽ እውነቱን የነገርሽ። እሱን አላስታውስም። ባታስታውሽም አይገርመኝም። ስለዚህ በቀል ነው ማለት ነው። ያን የተሰማኝ ስሜት ምን እንደሆነ ታውቂያለሽ? ምንድን ነው? አለመፈለግና ዋጋ ቢስነት። ገባኝ። ከዛም ዋጋ እንዲኖረኝ ወደ አያቴ ሄድኩኝ። አያቴም ደግሞ ማንነቴንና ልጅነቴን አስታወሰኝ። እና
እናማ ለራሴ ዋጋ መስጠት ስጀምር ስፈልጋት ያጣኋትን ሜላት ስትፈልገኝ አየኋት። ዳግም እያናደድከኝ ነው። እና እንደ ጓደኛሽ ራሴን አጠፋለሁ ምናምን ብለሽ ልታስፈራሪ? ቆይ በዚህ ልክ ነው ዲስሪስፔክት የምታደርገኝ? የኔት እኔ ዲስሪስፔክት አላደረኩሽ። ማንም ሰው የዘራውን ሊያጭድ ግድ ይላል። ገባሽ? እንደገና ደግሞ አንቺ ከትናንትና ካዋራሽን በተሻለ ነው ዛሬ እኔ ቆሜ እያዋራሁሽ አለሁት። ወዴት ነው? ብቻዬን መሆን ስለምፈልግ። ዳግም ምን? አልጨረስኩማ። እሺ ቆይ ሌላ ይቆየንና ሌላ ጊዜ እናወራበታለን። ባይ። ወይኔ ሜላት እሰራለሁ። ኪያ ምን ተፈጠረ? በእናትሽ ንገሪኝ ቶሎ በይ። ናታን ሙድ ባሩክ በቅርቡ ነው ኪያ እያለ ዝርክርክ የሚለው። እንዴት? በእናትሽ ንገሪኝ። አንተ ትቀልዳለህ እንዴ? በደካማ ጎኑ ነው ስርስር የገባሁት። በእናትሽ እኔ ቀደዳ ሲቀሰቅስ እንደማይመችኝ ታውቂያለሽ። ቶሎ በይ ወይ በይኝ። እንዴት እንዳጠመርኩት አይተሃል አይደል? እሱማ በደንብ ነዋ። ከዛ ሻይ ቡና አልኩት። በወሬ መካከል ከግል ትምህርት ቤት እንደመጣ ነገረኝ። ኢንቫይሮንመንት ለመቀየር ነው ያለው። እኔ የምለው ከዛ ምን ተፈጠረ? የግል ትምህርት ቤት የሚማሩ ተማሪዎች ደካማ ጎናቸው የሌላቸውን ነገር ስታሳያቸው ነው። አንቺ እና ምን አሳየሽው? ጸዲው ነው ያረዳ ቋንቋ ሳውራለት ሀ ብሎ አልሰማኝም መሰለክ። ኪያ ሙች ይመችሽ። አንቺን ስመርጥሽ ለዚህ ምሽ እንደምታሳቂው 100% እርግጠኛ ነበርኩ። ያረዳ ቋንቋ አስተምሪኝ ብሎ ክላስ ሊመጣ ነው። ነጊቢለት ይመችሽ። አቦ አሁን እኔን ስጋት የሆነብኝ እሳቱን ሳግኝቶት እንዳያዝጋው ነው። እና ታዲያ ለእሳቱ ሄደሽ ንገሪዋ። ለሱ ጣጣ የለውም። በቃ አሁን ልሂድ፣ ጸዲ ሚሽን አለብኝ። ቆይ ምን አይነት ሚሽን ነው? ሚስጥር ነው። አንቺ ቆይ ከመጀመሩ ነው ሚሽን ሚስጥር ማድረግ የጀመርሽው? አባቢ አንቺ እኮ ከኛ ጀማ ካፈነገርሽ ትንሽ ቆይተሻል። መቼ ነው ደግሞ ከጀማ ያፈነገጥኩት? ያኔ ነው ሃይ ገርል በምትይበሳት አረሳኸውም አይደል? በእናትሽ ወሬ አለብሽ። ይኸውልሽ አሁን ቀደዳውን ተይና ልጁን በደንብ አድርገሽ አዝረክርኪልኝ። እሺ በቃ አሁን ልቁ ሰው ነው። በቃ አስታይ ልጅ ባሩክ ህይወቴን እንደበጠበጥከው ህይወትህን ካልበጠበጥኩ ናታን አገኘሁ። ልጅ ግን እኔን አሳብዶ መድፋት መግደል ነው የምትፈልገው? ቤዛ ተረጋጊ። አልረጋጋም። ቆይ 12ኛ ክፍልን ወርቄ ቤቴ እንድጎለትልህ ነው የምትፈልገው? አይደለም። ታዲያ ምንድነው? ለምንድነው ማድረግ ከምፈልገው ነገር እየከለከልከኝ ያለኸው? እየከለከልኩሽ እኮ አይደለም። በቃ መሆንም ካለበት እኔ ለቃለሁ እያልኩሽ ነው ያለሁት። እንደዛ በፍጹም አይሆንም አልኩ። ለምን ደግሞ አይሆንም? ምክንያቱም ያንተ ህይወት የተበላሸው ከኔ ጋር ፍቅር ከጀመርክ በኋላ ነው አይደለ? እና ስለዚህ መውጣት ካለብኝ እኔ ነኝ የምወጣው። ገባ? ቆይ አንቺ ከኔ ጋር ለመጋባት ነው እንዲያሹ ሰሚኛለሽ? ቤዛ አንቺ ብለቂ እኔ መለቃለሽ። አንተ ልጅ ቆይ ከፍነትህ እየባሰብህ ነው እንዴ ያለው? አይደለም ባሰብህ እንጂ። ቤዛ የሰው ልጅ እኮ ሊናገራቸው የማይፈልጋቸው በውስጡ አሙቆ ያዛቸው የራሱ ውሳኔዎች አሉት። ስለዚህ አንተ ውሳኔ እኔን ማሳበድ ነው? እንደዛ ነው? አይደለም። ታዲያ ንገረኝ፣ ምንድን ነው? ተናገር። ምን ይዘጋሃል? ለአንቺ መሞት። ምን? አዎ ትሰሚኛለሽ ቤዛ፣ በአንቺ ፍቅር የተነሳ በየቀኑ ልቤ ለሁለት ሲከፈል ይሰማኛል። አንቺን ማጣት ሳስብ ደግሞ ባዶነት ይከበኛል። መኖር በጣም አስጠልቶኛል። ያሬድ ተረጋጋ። እስካሁን ባሳለፍኳቸው እያንዳንዱ ቀናት አይምሮዬ ቅዠት ይሁን ምን ይሁን አላውቅም፣ ግን በቃ ጠረንሽ አፍንጫዬን ሲያውረኝ ነው የከረምኩት። ቤዛ ሳቅሽ ሲያስቀኝ፣
ለቅሶ ሲያስለቅሰኝ ነው የከረምኩት። እሺ በቃ ተው ያሬድ፣ በእናትህ ሰው ያይናል። የኛ እንዴ ግፋ ቢል እኮ በቤዛ ፍቅር አበደ ጨርቁን ጣለ ወይ ደግሞ ለፍቅሩ ሲል አባቱ ተጋፈጠ ቢሉ እኮ ነው። ሌላ ምን ይመጣል? ምንም አይመጣም። በእያንዳንዱ ቅጽበት ቤዚ ምን ሆና ይሆን? ምን በልታ ይሆን? እሺ የስቃዩስ መጠን ምን ያክል ይሆን እያልኩኝ እኮ ስሰቃይ ነው የከረምኩት። ቤዚ ቆይ እንዴት ይሄን አይገባሽም? ቆይ ያሬድ በእናትህ እንደዚህ አትሆን። ቤዛ በእናትህ አትበይኝ። እናት ቢኖረኝ ኖሮ እኮ በዚህ ልክ ባልተሰቃየው ነበር። ያሬድ እናት አለ። ቤዚ በውስጥ ያለው ስቃይ እኮ ያለፍኩት እኮ በአንቺ ፍቅርና ትዝታ ነው። ባዶ የሆንኩት ብቸኛ የሆንኩት እኮ ፍቅራችንን ላንብዬ እኮ ነው። ስለዚህ እባክሽ እኔም ባለመረዳት አታሰቀኝ። ያሬድ እናት ይቅርታ አድርግልኝ። እኔም እኮ ልጅ አይደለም። እውነት እዚህ ሄዷል ወይስ ካናዳ ነው? ምን እየበላ ይሆን? ከአሁን ምን እያደረጉት ይሆን? ከዚህ በኋላ አንድ ጨረቃ እናያለን፣ አንድ አየር ነው የምታነፍሰው። ከዚህ በኋላ ሳግኝቼ አቅፎ ይሁን ብዬ በጣም ነበር የምጨነቀው። ያሬድ ስላንተ እያሰብኩ አንድም ቀን ሳላለቅስ ያደርኩበትን ቀን አላስታውስም። ስታሳዝኑ። ቆይ ለምንድን ነው እንዳትፋቀሩ የሚያደርጓችሁ? ፍቅር እንዲህ እንደሆነ እያየሁኝ አሳልፌ ያልሰጣችሁ። ኖ አላደርገው። ቤዚ እኔ ካንቺ ርቄ መኖር አልችልም። ሳላይሽ ከምጎዳ እያየሁሽ በሰቃይ ይቀለኛል። ስለዚህ ቤዚ እባክሽን አርፈሽ ትምህርትሽን ተማሪ። ያ ካልሆነ ግን እኔ ጎዳብሻለሁ። እሺ ግን በእናትህ ይቅርታ አድርግልኝ ያሬድ። እኔ ይህን ያህል እያሰቃየሁ እንደሆነ አልገባኝም ነበር። ቤዚ ምን ሆነሽ ነው? ምንድነው የተፈጠረው ነገሩ? ምንም ማለት ነው። የሁለታችሁም ስሜት እኮ ጥሩ አይደለም። እሱም እያለቀሰ ነው የሄደው። አውቃለሁ። በእናትሽ አታስጨንቂኝ ቤዚ። ምንድነው የሆናችሁት? ንገሪኝ። ሄሉ ያሬድ አሁንም አለ። ምን ያሬድ አሁንም አለ? አልገባኝም። ምን ማለት ነው? የኔ ያሬድ አለ። እስካሁን ድረስ አልጠላኝም። አሁንም ድረስ ይወደኛል። ለፍቅራችን እየታገለ ነው። የምርሽን ነው ቤዛ? አዎ ሄሉ የምሬን ነው። እንደውም የተለየውን ያሬድ ነው ያየሁት። እስከዛሬ ድረስ አይቼው የማላውቀውን ያሬድ። ምን ብለሽ ነው? በራሱ ብዙ ነገሮችን ለማድረግ የሚሞክር ያሬድ ነው ያየሁት። ከፉ ያሬድ ጠፍቷል። ያሬድ ቆራጥና ጀግና ሆኖልኛል። የፍቅር ፊት አውራሪ ሆነልሻል። ሄለን በእናትሽ አታሹፊ። መቼ አሾፍኩኝ እኔ? አንቺ ራስሽ አይደለሽ ጀግና ሆኖልኛል ያልሽው? አሁን እኔ ምን ለማለት እንደፈለግኩ ሳይገባሽ ቀርቶ ነው? ገብቶኛል የኔ ቆንጆ። ታዲያ ምን አሰብሽ? ምኑ? ያው ትምህርት ቤት እቀይራለሁ ያልሽው ነገር ነው። ይሁንሽን ከፍነሽ። እሺ ያሬድ ጀግና ሲሆን እኔ ደግሞ እንከፈንኩ። ጥሩ ነው ጥሩ። ሄለን አሁን ወሬ ማሞቁን ትተሽ ሄደሽ ለቹቻ ነገሪያት። ይሄን ትምህርት ቤት ልቀይር ነው ስላት በጣም ተጨንቃለች። እቺ እስስት የሆነች ልጅ እንዳታየኝ እንጂ ሄጄ እነግራታለሁ። ወይ እኔ ሄጄ ላዘናጋልሽ? ማንን? ጸጋን? ነው ምን ነው ግን ይሆንልሻል? ሄሉ ደግሞ አትርሻ። አሁን እኮ ጸጋ ማለት ነው የኔ ልብ ጓደኛዬ ነች።
ረስቼው ነበረ። በእኔም ወደ ቹቻ አንቺም ወደ ልብ ጓደኛሽ ነይ። እሺ በቃ እኔ እዚህ ነኝ። ላንቺ ደስ ብሎኛል። እሺ ቻው። ቆይ አንተ የት ጠፍተህ ነው? ማን ምን አይነት ሚሽን አሳክቼ እንደመጣው አልገባህም? ምን አሳክተህ? ቅድም የሆነ ሚሽን እጀምራለሁ ብዬ ነገር ያለበት እና ታዲያ ያን ሚሽን በሚገርም ሁኔታ ነው የጀመርኩት። እንዴት? በጸደይ ሞዲዳ ባሮክን ተዋወቀችው። ከዛ በኋላ ሻይ ቡና ተባባሉ። ከዛ በደካማ ጎኑ ገብታ ገዘገዘችው ነው የምልህ። ቆይ ደካማ ጎኑ ምንድን ነው? የአራዳ ቋንቋ። ምን ሰምታል? ልጁ የግል ትምህርት ቤት ተማሪ ነበር። በዛ ላይ ደግሞ የልጥጥ ልጅ ነው። ይኸውልህ በአራዳ ቋንቋ ሄዳ ስታለሳልሰው ጅሉ ባሮክ ብሎ ማየት። አንተ ልጅ ይሄ ጨዋታ ምንም አላማረኝም። እንዴት? ይሄንን ልጅ ወስዳችሁ የማይሆን ቅርቃር ውስጥ እያስገባችሁት ነው። ለምን ገደል አይገባም? እድሜ ልኬን እኮ አብራኝ የነበረችው መሲን እኮ ሊቀማኝ የመጣው። አንተ ያማል እንዴ? ደግሞ በዛ ላይ አንተ ወንድሟ ነህ እና እንዴ ቢሆንስ እህትነቷን አንዴ ሊቀማኝ የመጣው። በዚህ መቀጠል አይነት ከሆነ ግን ልጅቷን ያለ ባል ልታስቀራት ነው። ይኸውልህ ታገባለች። አንተ ነው ጅል። በዚህ ሁኔታ ቆይ ማን ነው መሲን ደፍሮ የሚቀርባት? ይኸውልህ እኔ ወንድሟ እያለሁ ምርጥና ጸድ የሆነ ልጅ ነው እስጄ ማጣብሳት። እስኪ እናያለን እንግዲህ እናያለን። ይኸውልህ አሁን ደስቴ ላይ ውሃ ከልስበት፣ ደስቴ ላጣጣምበት። እሺ የኔ አንበሳ እናት ወሬ አለበት። በቅርቡ ይሄንን መሽገር ለዚህ ነው ማላቀቀው ማለት ነው። የዛ ልጅ ለኔ እጅ ላይ ነው የምትወጣው። አሁን ያሙ ስማንተ ቆይ ለምን እንዳደርግ ነው የፈለከው? መቆጣት ከፈለክ ብሩክሲያን ትቆጣት። እሷ ምን አደረገች? እሷ ብቻ ተይ ሲላት አልሰማ ብላ ከስር ከስሩ የምትለው እሷ አትዋለች። እሱ ነው አንዴ ስጦታ አንዴ ምን እያለ ፍቅሯ ሊቀሰቅስ የሚሞክር። ሰማኛለህ ካሌብ፣ መቆጣትም መቆጣጠርም ከፈለክ ብሩክቲን ብቻ ነው እሺ የምትችለው። አርፎ እስካልተቀመጠ ድረስ መቼም አልፋተው። የሴቶች አልበቃ ተብሎ አንተም ተጨመር። ቆይ ለምንድን ነው ሰላማችንን ማሰጡን? እሱ በሴት የመከበብና የመፈቀር ስሜቱን እስካልቀነሰ ድረስ መቼም ቢሆን አልፋተው ነው። አዎ ነው። አሳይካለሁ። እሺ ሰላም እህቴ፣ እንደምን አለ? እኔ ካንተ ሀሳብና ናፍቆት በስተቀር ደህና ነኝ። እህቴ፣ ይህን ደብዳቤ የምጽፍልህ ላመሰግንህ ነው። አሁን ላይ የነገርከኝና የመከርከኝ ነገር ሁሉ ፍሬ አፍርቷል። እንደገና ደግሞ እንደ ሞኝና እንደ ቄል የሚታየው ዳግም አሁን ላይ ተፈላጊ ሰው መሆን ጀምሯል። አሁን ላይ ዋጋ እንዳለኝ ሰው እየተሰማኝ ነው። እህቴ፣ ስላደረግክልኝ ነገር ከልብ ያመሰግንሃለሁ። እወድሃለሁ። ልጅህ ዳግም። ሀይ ዳግም። ሀይ ረዱ። እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። አዲስ አመት ከገባ በኋላ አልተገናኝም አይደል? ለማንኛውም እንኳን አደረሰ። እንደዛ ነው እንዴ? እንኳን አብሮ አደረሰን። አሁን ግን መሄድ አለብኝ። ከቻልክ ዳግም 2 ደቂቃ ብትሰጠኝ ነበር። እስከ ዛሬ የኔ ፍቅረኛ ካልሆንክ ብዬ በጣም አስጨንቄያለሁ። በተቃራኒው ደግሞ አንተ ለሜላት ስሜት እንዳለ በደንብ ነግረኸኛል። እሱ እኮ አምና ያለፈ ታሪክ ነው። አመታት ቢቀየሩም የማቀየራቸው ስሜቶች አሉ። ከሱ ደግሞ መሀል አንዱ ፍቅር ነው እና አሁንም ሜላትን እንደምታፈቅራት በጣም አውቃለሁ። እኔ ከመጠን በላይ ስላፈቀርኩ ለኔ ያዝናልኝ እንጂ እሷን በጣም ታፈቅራለች። ስለዚህ እና ከዛሬ በኋላ በመሀላችሁ እየገባው አልበጠብጣችሁ፣ ውስጣችሁን ተከተሉ ልልህ ነው የመጣሁት። ቆይ እንደዚህ ውሳኔሽ እንዴት ልቀይር ይቻልሽ? ዛሬ ላይ እኔ ስለፈለኩ ብቻ ፍቅር ብንጀምር ነገ ላይ በደንብ ዋጋ እንደሚያስከፍለኝ ገባኝ እና ለራሴ ዋጋ መስጠት ተማርኩ። አንቺ ልጅ ቋያቴ ጋር ነበርሽ እንዴ? ምን? ቆይ ግን እንዴት ይሄ ነገር ሊገባሽ ቻለ? ከዩኒቨርሲቲ በሳይኮሎጂ ተመርቃ የመጣች የጎረቤታችን ልጅ ነበረች እና ከሷ ጋር መዋል ጀመርኩ እና ለራሴ ቫልዩ መስጠት እንዳለብኝ አስተማረችኝ።
ከዛማ ባንቺ ጫና የፍቅር ግንኙነት ውስጥ ቢገባ ለወደፊት ህይወትሽ ከባድ ነው ብላ አስተማረችኝ። ይገርማል። እናማ በእኔ ምክንያት እስከ ዛሬ ስላስጨነቅኩ በጣም ይቅርታ። ምንም አይደል። ስለሰጠኝ ጊዜ ደግሞ በጣም አመሰግናለሁ። እና የመጨረሻ ነገር ሜላት በጣም ጥሩ ልጅ ናት፣ እንዳታመልጥ። ኧረ በማማሙት እቺ ልጅ ምንድነው ነገሩ? እንዴት ነው የተቀየረችው? ለካ የኔ መቀየር እንደዚህ ነው ግራ ያጋባቸው። አይኔ ምስኪን እኮ ነው። አንተን ይመጥቼ ካልፈለኩ ብርክት የት ሄደች እንኳን ብለህ ብታጠይኝማ። ያለሽበትን ስለማውቅ እኮ ነው። የት ነው ያለሁት? ከዛ ከካሌብ ጋር ነው። እሱም የልብ ተሰምቶት አይደለ እየመጣ እሷ ጋር ትድረስ ምናምን የሚለው። ምንም ስራ አደረኩ ግን ደስ ብሎኛል። ማለት እንዳልጎዳ አስበሽለት ነው? አይ ቢሮ እንዳይከስ ሰብለን ያመስግናት። እሺ እሷ ባደርስ ኖሮ አልለቀውም ነበር። ቆይ ከብርክት ይራቅ ስላለኝ ተናደድከው? ማን አባቱ ስለሆነ እሱ ነው የሚያዘኝ። የድሮውን ኤላ ስለማያውቀው ነው እንጂ አይሳፈጥም ነበር። የዛኔ ቢሆንማ በእግሩ አይመለስም ነበር። የድሮ ፍቅራችንን ስለማያውቁ ነው በቀላሉ ይራራቃሉ ብለው ያሰቡት። ቆይ እንዴት አወቅሽ? ማን የነገረሽ ላንቺ? አለም ናት እባክህ። ቅድም መጣ እየተወረገረገች ልጆቹ ባንቺ ምክንያት ሊባሉ ነው አለች። እሷ ናት እንዴ? ቅድም ተናድጄ አይታኝ መታወርተኝ ነበር። ያኔ ነግሬያት ነው። ከአንድ ሰው ጋር ተጣላህ ብላ ነው እኮ። ያኔ ለኔ ብለ ከጋንግስተሮቹ ጋር እንደተባለ አላወቀችም። አንቺ ግን መደፈር ያላናደደሽ? ችሎ እንደማይጎዳህ አውቃለሁ። ከዚህ በኋላ ጠገብህ እንዳይደርስም አስጠንቅቄዋለሁ። የዚህን ያህል በእኔ ትተማመኛለሽ ማለት ነው? የኔ ኤላ ማንም አያሸንፈው። በአንቺ ደግሞ ሲመጡብኝ ይበስብኛል። በደንብ አውቃለሁ። እተማመንብሃለሁ የኔ አንበሳ። ምን እየተሰማኝ እንዳለ አላውቅም። በጣም ግራ ነው። ልንገርሽ እየተሰማክ ያለው ስሜት አላውቅም። በቃ ሁሉም ነገር አስጠልቶኛል። ዝም ብሎ ይከፋኛል። የብቸኝነት ስሜት ነው እየተሰማኝ ያለው። ለምን ይመስልካል? በህይወትክ ውስጥ የተፈጠረ አዲስ ነገር አለ? ምንም የለም። እርግጠኛ ነህ? ማለቴ ከአንቺና ከባሩክ መቀራረብ ውጭ ማለት ነው። በቃ እና እሱ ብቻ ነው አዲስ ነገር? አዎ። ምናልባት ታዲያ እሱ ይሁን እንደዚህ እንዲሰማክ ያደረገ? በዚህን ያክል ለምን? አንዳንድ ነገሮች እኮ ስናጣቸው ወይም ልናጣቸው እንደሆነ ሲሰማን ነው ምን ያለኝ አስፈላጊ እንደሆኑ የሚገባን። እና ታዲያ እኔ አንቺን አጣሻለሁ ማለት ነው? አንተ ካልፈለክ በቀር በጭራሽ አታጣኝ። እኔ እኮ ግራ ገባኝ። ቆይሽ አንቺ እንዳላጣን ምን ማድረግ ነው ያለብኝ? ድርቅና አንተው መሲ ወይ እባክሽ እባክሽ ለኔ ብለሽ በቃ ባሩክን ተይው። ለምን? አላውቅም። በቃ እኔ አንቺን ላጣሽ አልፈልግም። እሱ ከመጣ በኋላ ነው እኔም እንደዚህ እየተሰማኛል። ቆይ ፍቅረኛ እንዲይዝ አትፈልግም እንዴ? እሱማ እፈልጋለሁ፣ ግን ደግሞ ያንተን ከሲስ ባሩክን አይደል። ናታን ደስታዬ እኮ ሊያስደስትክ ይገባል። እኔ ደስታሽ ሁልጊዜ ያስደስተኛል። ማየትም ፈልገው አንቺን ደስታ ብቻ ነው። ግን በቃ አላውቅም። እኔ ይህንን ወጠጥ የሆነ ነገር እንዳላረገው እየፈራሁ ነው። ይኸውልህ ባሩክን በጭራሽ ለመጉዳት እንዳታስብ። እሱም በጉዳዩ ቅጽበት ከኔ ጋር የመጨረሻ እንደሚሆን አስበው። መሲ ከኔ አስበልጠሽ
ለሱ ስትከራከርለት እዚህ ጋር እዚህ ልቤ ጋር እፍን ድክም በቃ የሆነ የሚያስጠላ ስሜት ይሰማኛል። ለምን እንደዛ እየተሰማክ እንዳለ ከራስ ጋር አውራበት። በቃ እንሂድ። ወዴት? ስለ ባሩክ የሆነ ነገር ነው ልትነግሪኝ። ምን ልታገኝ እንችላለን? አጭበርባሪነቱን የሚያሳይ የሆነ መረጃ ላገኝ እንደምችል ውስጥ እየነገረኝ ነው። የኔ ባሩክ መቼም እንደዛ ያደርግ። ናታን በጣም ነው የምወድክ። እኔም በጣም ነው። ናታን ቆይ ለምን በዚህ ያህል ትጎዳለክ? በእናትህ ንገረኝና ለአንተም ለእኔም ሰላም ስጣል። ባሩክ ላይ ምን አይነት ጨዋታ እየተጫወትኩ እንዳለ ሳታውቂው ሁለታችሁም ለያት። ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። ወይኔ በፈረሰኛው ብታይ እኮ እንዴት ጭንቅ ብሎኝ እንደነበረ። እኔ ራሱ በጣም ጨንቆኝ ነበረ። ኡፍ ወይኔ አየሽ አይደል ያሬድ እኮ እስከ ዛሬ አክት ሲያደርግ ነበር ማለት ነው መሆኑ ነው። ደግሞ ብታይ ሲላቀሱልሽ ነበር። ወይኔ በቃ ከዚህ በኋላ እኮ ቤዚቲ ትምህርት ቤት አትቀይርም ማለት ነው። የሆንሽ እንከፍ ማ ቤዛን ትምህርት ቤት ትቀይሪያለሽ ወይ ብዬ ስጠይቃት እንደዚህ ገልመጥ እያደረገች ነው የሆንሽ እንከፍ ያለች። የሸበላውን ያሬድ ስም ላንቺ ሰጠችሽ ማለት ነው። ያኔ እናት ያሬድ ከዛሬ ጀምሮ ስሙ ተቀይሯል። ደግሞ ማን ሆነ ስሙ? የፍቅር ታጋይ መሆኑን አይቼበታለሁ። ከዚህ በኋላ አንከፍነቱን ትቶ ጀግና ሆኗል ብላለች። እና ታዲያ ስሙን ማን አለችው? እናማ ጀግና ልትለው እያሰበች ነው። እኔ ግን ሌላ ስም አውጥቼለታል። ቆይ ደግሞ አንቺ ምን አይነት ስም ነው ያወጣሽለት? የፍቅር ፊት አውራሪ ብዬዋለሁ። አንቺ ልጅ በሰው ፍቅር ማላገጥ ቢቀርብሽ ነው እሺ የሚሻልሽ። የቤዛን ሁኔታ እኮ ስላላየሽ ነው። እቺ የስስት የሆነች ልጅ እኮ ባታለያየን ኑሮ ይሄን አንድ ላይ ነበር። ለምን እንደዛ እናደርግ? የሆነ ሴት አክል ፍጠሪላችሁና አንድ ላይ እንገናኝ። ቢሆንማ በጣም ደስ ይለኛል። ይሉ ግን አይሆንም። አሁን አንቺን ለማግኘት የምናደርገው ጥረት እኮ የሆነ ፍቅረኛሞች ከቤተሰብ ተደብቀው ለመገናኘት እንደሚሞክሩት አይነት ነገር እየሆነብን ነው። እኔ ግን በፎንቄ ሙሉ እምነት አለኝ። ማለት ይኸውልሽ አደፍርስን ፈልጎ አግኝቶት ከዚህ መሰሪ ልጅ ይገላገለናል። ተስፋ አድርጋለሁ። ወይኔ መጥቼ እንዳላወራ ፈራው። ዝም እንዳልል ደግሞ ጨነቀኝ። ቆይ ስሜት ምንድን ነው? ለምንድን ነው ላንተ እንደዚህ እየተሰማኝ ያለው? ምን እያሰብሽ ነው? ምን ትሰሪያለሽ? ምንድን ነው ተደብቀሽ የምታዩ? ምንም አላየውም። ለምንድን ነው ኤላ የምታዩ? ዶሮ ብታልም ጥሬዋን አሉ። ቆይ ከኤላ ውጭ እዚህ ማንም የለም እንዴ? አላየሁትም እያልሽኝ ነው? አዎ አላየሁትም። እሺ ታዲያ ምን እያደረግሽ ነው? ዝም ብዬ አየር እየወሰድኩ ነበር። አንቺ ልክ ነሽ። አየሩ ኤላን ይላል። ታዲያ ብቻሽን ትስቢያለሽ? አብረን እንሳባ ይባል። የኔ የሆነ ነገር መካፈል አልፈልግም። ማን አንቺ ያደረገው? ስለምስበው አየር ነው እያወራሁ ያለሁት። ሰብሊ ስትይኝ ፋራ መስልሻለሁ? ማለት ደብሮኝ ነበር ካልሹ ግን እስማማለሁ። አንቺ ልጅ ግን እየተፈታተንሽኝ ነው። አልፈልግሽም እየተባልሽ ሙጥኝ ካልሽ ፋራ ነው ይቀራል ብለሽ ነው መሄድ ያለብሽ። እንደማይፈልገኝ በምን አወቅሽ? ግልጽ እኮ ነው። ኤላ አይወድሽም። ኤላን ከኔ በላይ አታውቁትም። ፍቅሩንም ጥላቸውንም እንዴት እንደሚገልጽ አትረዱትም። ፍቅረኛ ባይኖረኝ ኖሮ አሳይሽ ነበር። ምን አድርገሽ? ኤላን እኔ ያድርገው። ድጋሚ ብትፈጠሪ የኤላ አትሆኚ። ለምን ሲባል በረክት የምትባል ልጅ ኤላ ልብ ውስጥ ስላለች። ምኞትሽ ደስ ይላል። እውነታው ግን ማንም ልብ ውስጥ ቦታ የለሽም። እኔ ቆንጆ ለዚህ ንግግርሽ ትንሽ ሰላምሽን ልንሳ። ደግሞ ምን ልታደርጊ ነው? እየገመሽ ጠብቂ። እቺ ሴጣን ደግሞ ምን አስበሽ ነው?
ነሽ ሜሊ? አለሁልሽ። ምን ነው በጣም የተረበሽ ትመስያለሽ። ኧረ ደህና ነኝ፣ አልተረበሽኩም። ኧረ እሱን እንኳን ታዩ። እንዴት? እኔ ሲደብርሽና ሳይደብርሽ ማላቅ ነው እንደሚመስልሽ? ምናልባት ቡና ስላልጠጣው ነው የሚሆነው። ቅድም እኮ ከዳጊ ጋር አይችሻለሁ። መቼ? ማለት የት? እንዴት? ኧረ አንቺ ልጅ እንደዚህ ነርቨስ አትሁኚ። ምንድነው እንደዚህ መረበሽ? ተረበሽኩ እንዴ? ኧረ አልተረበሽኩም። ቆይ ምን ብሎሽ ነው? ምንም በቃ ድንገት እኮ የተገናኘው። ለማንኛውም ቅርብ ሰዓት አግኝቼው ነበር። ለምን? አንድ ነገር ልነግረው። እና ምን ነገርሽው? ከዚህ በኋላ እንደማላስጨንቀውና ከህይወቱ እንደወጣው ነገርኩት። አታደርጊው። አድርጌዋለሁ። አንቺ ልጅ ግን ታውቆሻል። በጣም እኮ ነው እያመረርሻለሽ። ይሄ ማምረር አይደለም፣ ትክክለኛውን ነገር ነው እያረኩ ያለሁት። እሺ ስትነግሪኝ ምን አለሽ? ምንም አላለኝም፣ ግን የሆነ ቀለል ያለው ነገር ይመስለኛል። አረዳድሽ ሊሆን ይችላል። አይመስለኝም። ይሁንልሽ። ደግሞ ስላንቺም ነግሬዋለሁ። ስለኔ ምንድነው የነገርሽው? ምናልባት ላንቺ አሁን የሚሰማው ስሜት ካለ በነፃነት መገናኘት እንደምትችሉና እኔ እንደማይደብረኝ ነግሬዋለሁ። እራዱ ምንድነው ያደረግሽው? ትክክለኛውን ነገር ነው። ይሄ እኮ ምንም ትክክል የሆነ ነገር አይደለም። እንግዲህ ቁርጥሽን ወቂ። ሌላም ነገር ጨምሬያለሁ። ምን? ሜላት በጣም ምርጥ ልጅ ናት፣ እንዳታመልጥህ አልኩት። እና ምን አለሽ? ምንም ማለት ለምን እንደዛ ታደርጊያለሽ? ረድሞሽ ልክ አይደለም የሰራሽ። እንግዲህ ካጠፋው በጣም ይቅርታ። አሁን ግን መሄድ አለብኝ። ወይኔ ጉዴ! ቆይቺ ልጅ ምንድነው እያደረገች ያለችው? ሰላም ጄሪ። ሰላም። ምንድነው እንደዚህ ጣል ጣል ማድረግ? እና እንደ አራስ ልጅ ባንቀልባ ተሸክሜ ልዞር? እና ምን ችግር አለው? አዲስ ተማሪ ነኝ፣ ምንም ነገር አላውቅም። ስለዚህ ጻም በይኝ። እና ታዲያ ይሄ ማለት እኮ ቤተሰቦች ተሳስተዋል ማለት ነው። አንተን ትምህርት ቤት ሳይሆን ማስገባት የነበረባቸው ሰፈራችሁ ውስጥ ያለውን ህፃናት ማቆያ ነበረ። ጄሪ በጣም ተጫዋች ነሽ። እቺ ጠጋ ጠጋ ቃለ ማንሳት አለች እናቴ። ማለትማ ዛሬ ተጫዋች ነሽ ካልከኝ ነገ ትመጣና ጨዋታሽ ደስ ይላል ትላለህ። ስለ ደግሞ ቀጣይ ትመጣና ደግሞ ጨዋታሽ ናፈቀኝ ትላለህ። ቀጣይ ትመጣና ደግሞ አንቺም እኮ ናፈቅሽኝ ጄሪዬ ልትለኝ። እና ምን ችግር አለው? ይኸው ገና ካሁኑ ጀመረ። ይኸው እኔ ጄሪ እንደዚህ አይነት ጨዋታ ምናምን አይመቸኝም። አይም ቢካልክ ግን ጎድህን ነው ማፈላው። እሺ እንዴ ምን አጠፋው? የምትናፈቂ ሰው እንዳልሆንሽ ነው እንደምታስቢው? እሱ ማለት ነህ። ይገርምሃል እዚህ ግቢ ውስጥ አንድ ቀን ሳያዩኝ ካሉ ማለት ነው ስልኬ በሚስኮል ነው የሚጨናነቀው ብታይ። ይገባኛል። በዛ ላይ አስተሳሰብሽ፣ እርጋታሽ፣ ንግግርሽ እንዴ አንተ ይሄንን ግቢ እኮ ማለት ነው በምክር ቀጥ አድርጌ ያስኩት እኔ ነኝ። እኔ ባልኖር ምን እንደሚወጣቸው ሳስብ ራሱ ያስጨንቀኛል። አንቺ ስላለሻቸው ግን በጣም እድለኞች ናቸው። ስትታይ ጥሩ ሰው ትመስላለህ። በደንብ ብቀርቢኝ ደግሞ ዘጋ ብቀርብኝ ይላል እንዴ? ከዛ ቀርቤህስ ያው የልቤ ልባችንን እናወራለን። በቃ የልቤ ልባችንን ከዛ ልቤን ይዘ እፍልትል ይኸውልህ እኔ እንዳንተ አይነት አጭበርባሪ በደንብ አድርጌ ነው እሺ ጠንቅቄ የማውቀው። ኧረ ጄሪ እኔ እንደዚህ አይነት ሰው አይደለሁም። አንተ ደግሞ ከመሲ ጋር ምንድነው ያለ ግንኙነት? ከመሲ ጋር ሰውዬ ምን ነው ደነገጥክ? አሁን ይኸውልህ እኔ ማለት ነው እየዞርክ ሴቶችን ለማጥመድ እንደምትሯሯጥ በደንብ አድርጌ ነው እሺ የማውቀው። ኧረ ጄሪ እኔ እንደዚህ አይነት ሰው አይደለሁም። ባሩክ አይጋቹን ይጋ እንደውም ይሄ ለኔ በጣም ጥሩ ምን አጋጣሚ ነው። በጄሪ እያዘናጋውክ ኪያን አሰንጥባለሁ ማለት ነው። ምን ነው ሲነቃብህ ምላስ ተሳሰረ? ይኸውልሽ ጄሪ ብዙ ነገር ታውቂ ትችያለሽ። ስለኔ ግን በጣም ተሳስተሻል። አንተ ጭራሽ እኔን ጄሪና አፈን ሞልተህ ተሳስተሻል የምትለኝ? አዎ ተሳስተሻል። ማንም ሰው ይኸውልህ እንዳንተ እንዲሽ ደፍሮ አፉ ሞልቶ ተናግሮኝ አያውቅም። እሺ ለነገሩ ጥፋተኛው እኔ ነኝ ይበለኝ። እንዴት ፊት ሰጥቼ አወራሁህ። ይኸውልህ አንተ እኔን ስትጠገኝ ማለት በጥፊ ብዬ ዳርህን ባሲዝ ኑሮ እንደዚህ ፊት ባላልክብኝ ነበር። ይቅርታሽ ጄሪ ካስከፋውሽ። ቆይ አንተ ማነው ባስሎንክ ነው የምታስከፋኝ? ይኸውልህ እኔ ወንድም እኔ መከፋት ከፈለኩኝ በራሴ ፍላጎት ነው። እሺ እሺ
ወጠጤ አሁን አይደል ሳላጠፋልህ በርከት ይጥፋ። ኦኬ ማይ ፕሪንሰስ ሄደህ ያስጠላ። እንገናኛለን። እዛ ጅል ሆ ይሄንን ጉርጥ የመሰለ ልጅ ደግሞ ማን ይላከብኝ? ኧረ ጄሪ መከራሽ እንደው ስንቱን ነው ስርዓት የምታስይዥው? እግዚኦ ወይ ይመስገን። ለምን ነበር የፈለግሽኝ? ናታን ምን እየተሰማው እንዳለ ለማወቅ። እናቱ በጣም ረጅም ርቀትን እየተጓዘ ነው። ደግሞ ምን አደረገ? ያ ባሮክ ላንቺ ጥሩ ሰው እንዳልሆነ ለማሳየት የሆነች ልጅ ልኩበታል እና የመጀመሪያ ስትሪኩን በዚህ ጀምሮ ማን ነግሮሽ ነው? ባሮክን አግኝቼው ነበር እና ከልጅቷ ጋር ያወሩትን ነገር ነገረኝ። ከዛ በኋላ ናታን እናገኘሽው? አዎ አግኝቼዋለሁ፣ ግን እኔ የማውቀውን ነገር እንደሚያውቅ ልነግረው አልፈለኩም። እሱማ በሱ ቤት ምንም የማላውቅ መስሎታል። በቅርቤ ባሮክን ማንነት አሳይሻለሁ ብሎ ፎክሮ ሄደ። ቆይ ግን ናታን በዚህ ልክ ሳይገባው ቀርቶ ነው ወይስ ገግሞ? አላውቅም ይላ። እኔ ግን ግራ ግብት ብሎኛል። እኔ ግን ከናቱ ባህሪ አንጻር ያንቺ ነገር እንደዚህ ሳይገባው ይቀራል ብዬ አስቤ አላውቅም። ይሄ ጅልማ አይገልጹም። እንድትሰድበውማ በጭራሽ አልፈልግም። እንዴ አንቺ እየሰደብሽው አይደል እንዴ? እኔማ ማፈቅረው ሰው ስለሆንኩ ሙሉ መብት አለኝ። ታዲያ እኮ ለኔ የልብ ጓደኛዬ ነው። ኤላ በእናትህ በጣም እየጨነቀኝ ነው። ምኑ? ይህ ልጅ በእኔ የተነሳ ዳግም ህይወቱ እንዳይመሰቃቀል እየፈራው ነው። ለምን ይመሰቃቀላል? ቆይ ልጅቷን ቢያፈቅራትስ? አፈቀራት ነው። ማፍቀር እኮ ደስ የሚል ነገር ነው። ይኸውልህ እሱ አይደለም ችግሩ። ታዲያ ምንድን ነው? ይህ ልጅ ከዚህ በፊት በፍቅር የተጎዳ ሰው ነው። እዚህም ግቢ የመጣው ስሜቱን ሊያድስ ነው እንጂ እዚህ ብዙም አይቆይም። ታዲያ ይሄ እኮ ለእሱ አሪፍ አጋጣሚ ነው። እንዴት? ያው እንግዲህ ተረቱም የሚለው ሾውን በሾ ነው። ያቺን ለመርሳት ይችኛዋን መልመዱ ቆንጆ ነገር ነው። የሰው ልጅ ምክሩ ከአስተሳሰቡና ከበፊት ህይወቱ የተቀዳ ነው አይደለም? አልገባኝም። ምክርህን አይቼ ሾውን በሾ ሲሆንብን በረክቲም በማን ነው? መልካም መጨረሻ አይቼ ነበረ ያኔ ያገኘሁሽ ቀን ባልተቀራረብክ እንደ ህፃንነት እደ ጎረምሳው ባሮክ ናታን አማቼ እሱ ሲያምልክ ይቀራል። እሺ ለምን ይቀራል? እንደውም በጣም እድለኛ ነኝ። እንዴት ባክ? አንተን የመሰለ የሚስቴ ወንድማማች ስለሰጠኝ። ጭራሽ ደግሞ ሚስት አደረካት? መድረሱ አይቀርም። መሲን የመሰለ ሴት አግኝቶ ማንም በቀላሉ አይለቅ። አንተ ያማ እንዴ ገና እንኳን እኮ ፍቅረኛ ማቾች አልሆናችሁ። መሆናችን አይቀርም። እኔ በጣም ወድጃታለሁ፣ እሷም የወደደችኝ ይመስለኛል። አንድ ነገር ልንገርህ፣ መሲ አንተን በጭራሽ አልወደደችም። ተታላ ነው። በምንድን ነው እባክህ የተታለለችው? ወጠጤ አይደለ? ዋሽታሃት ነው። ተሳስተሃል። ወደፊት እኮ ሚስቴ ማረጋት ሴት እኮ ናት። እንዴት ልሸውዳት እችላለሁ? እሺ ሱንቶ ከጄሪ ጋር ምን እያወራችሁ ነበር እንዴ? እኔ የምለው እዚህ ግቢ ውስጥ ከሌላ ሴት ጋር ማውራት አይፈቀድልኝም እንዴ? አዎ አትችልም ካልክ እሺ። ለመሲ ያስበህላት እንደሆነ አውቃለሁ። ምን እያወራችሁ ነበር? ከማን ጋር? አንተ ልጅ ደምን አታፍለው። ስለምን እንደማውራት ጠንቅቀህ ታውቃለህ። ከጄሪ ጋር ነው እንዴ? አዎ ከጄሪ ጋር ነው። ኖርማል ወሬ ነው። ስለ ግቢው ምናምን እያወራን ነበር። ትሰማኛለህ? እኔም ወንድ ልጅ ነኝ። ሀሳብህን በሙሉ ልረዳ ሞክራለሁ። ስለተረዳኝ ደግሞ በጣም አመሰግናለሁ። እንደምታየው ግቢ ውስጥ በጣም ብዙ ቆንጆ የሆኑ ሴቶች አሉ። ያ በጣም ብዙ እና አንተ በቃ መሲንቷትና አንተ ከፈለጋት ሴት ጋር እንደፈለጉ። ወይኔ ናታን በጣም አዝናለሁ። ይህን ነገር ግን ማድረግ አልችልም። ቆይ ለምንድን ነው የማትችለው? ንገረኝ። ቅድም እኮ ነግሬህ ነበረ። ያው እንደ መሲ አይነት ሴት ስታገኝ በቀላሉ አትተዋት። እናያለን እንግዲህ እንዴት እንደማትተዋት እናያለን። ትሰማኛለህ ባሩክ? እያንዳንዷ እንቅስቃሴ ውስጥ በእይታ ውስጥ አንድ ስህተት ብቻ ሊያዝብህ ያኔ ምን ያርግ? አትልፋ ናታን። ባይሆን አንተም ልብህን የምታሸንፍ ሴት ፈልግ። ምንድነው እንደዚህ ብቻህን መሆን? ይበቃል።
ብቻህን? ያው አንዳንዴ ለራስ ጊዜ መስጠት ጥሩ ነው። እሱስ ልክ ነህ። ጓደኛህ ያደረገውን ሰማህ አይደል? አዎ ሰማው። ቆይ አንተ እንኳን አትመክረው? ይቅርታ አድርጊልኝና በኤልያስ ጉዳይ ተመሳሳይ ስሜት ነው የሚሰማኝ። ማለት ኤልያስ በጣም ጥጋበኛ ነው፣ ሰው ያሳስታል። ኤላ እኮ ካልደረሱበት አይደርስም። ስለምትወጁ ላንቺ አይታወቅሽም። ስለምትወጁ? አዎ እንደምትወጁ አውቃለሁ። ፍቅሩ አልወጣልሽም። ያው ፍቅር ባንድ አይለቅም አይደል? ልክ ነሽ፣ እረዳሻለሁ። ግን ደግሞ ካሌብ እንዲጎዳ አልፈልግም። እኔም እኮ ልጎዳው አልፈልግም። ኃይለኛ ፍቅር ውስጥ ነው ያለው። አውቃለሁ። እኔ ምልክ ለሰብል የሰጣ ስጦታ በጣም ነው የሚያምረው። ያምራል አይደል? በጣም እንጂ። ቆይ አለርጂክ ሆኖባት ነው እንዳወለቀችው? ኧረ አላወለቀችውም። ቅድም አንገቷ ላይ ነበር። እኔ እንጃ። እኔ ሳያት ግን አልነበረም። መቼም ደብሯት አውልቃ አይሆንም አይደል? ኧረ እሷን በጣም ነው የወደደችው። በቃ ተሳስቼ ይሆናል። በቃ እኔ ልጅ። እሺ በቃ ቻው። እሺ ቻው። Hello, Nova. Hello, Baruch. How are you? I am fine. I'll call you so many times. Sorry, Nova. ስልኬን ደብቄው ነበር። ለምን? ሌባ እንዳይሰርቅ ነው? ኦ ማይ ጋድ ባሩክ፣ እኔ እኮ ነግሬህ የነበረው ለዚህ ነው እዛ ትምህርት ቤት እንዳትገባ ያልኩት። ለነገሩ ምን አገባኝ? ዛትስ ዩር ቢዝነስ ኦኬ? ኖቫ ካም ዳውን። ኦፍ ባሩክ፣ እንዴት እንደምታናድደኝ ግን። እሺ አሁን ለምን ደወልሽ? ያለበትን ሁኔታ ለማወቅ ነው። ላይክ ግን ኢንቫይሮንመንቱን ለመድከው? ያ የለመድኩት ነው። እኔ ግን ባሩክ ምንም ፐብሊክ ስኩል መግባት እንግዲህ ላይክ ምንም ነው ያልወደድኩት። እሺ ስታይል። ዋት ስታይል? I have something to tell you. ዋት? እሺ የት ነሽ? እኔማ ትምህርት ቤት አስፈቅጄ ወጥቼ ነው። ቆይ ለምን? ሁሉም ተማሪዎች ባሩክ የት ሄደ እያሉ እየጠየቁኝ ነው። እና ማን ናቸው የደበራቸው? ሁሉም ደብሯቸዋል። ላይክ ዊንታ፣ ሶሊ፣ ፖሚ ላይክ ሁሉም ተበሳጭተዋል። እሺ ባሩክ እባክሽ ታያቸው። ያለበት ድረስ እንሄዳለን ስሉ ነው። እኔ ሄጄ አናግረዋለሁ ብያቸው እኮ ነው የወጣሁት። እና ማን እየመጣው ነው? እሺ በቃ ኖቫ ስትደርሺ የሆነ ቦታ ሆነሽ ደውይልኝ። እሺ እደውልልሃለሁ። ግን ስንት ሰዓት ነው የምትጨርሱት? ኦልሞስት እያለቀ ነው። እሺ እንደዛ ከሆነ ግን ቶሎ ውጣ። ኦኬ ኦኬ ባይ ባይ። ኡፍ ባሩክ ግን ስታናድድ። ኦ ማይ ጋድ ጄሪታ ሰላም ነው ጄሪ? ሰላም ሊንሽ የሆነ ነገር ላማክርሽ ነበር የመጣሁት። አመጣጥ ሲጀመር ያስታውቃል። እንዴት? ምክንያቱም የሆኑ ሰዎች ጄሪ ጋር ሲመጡ የሆነ ነገር ፈልገው ነው። ጄሪዬ እንደዚህ አድርጊ፣ ጄሪዬ እንደዛ ሁኚ፣ እንደዚህ ላድርግልሽ፣ እንዲህ ሁኚልኝ ብለው የሆነ መፍትሄ ፈልገው ነው የሚመጡት። ባይዘዌ ለሰው ልጅ መፍትሄ መሆን በጣም ያስደስት ነገር። አይገርምህም? አይገርምህም? ይገርማል። እኔ ጋር ሰው መጥቶ ማለት ነው መፍትሄ ሳያገኝ የተመለሰ ማንም ሰው የለም። አንተ ግን ለምን ነበር የመጣው? ስለ ባሩክ እንድነግሪኝ ነበር። ስለዛ ስለ አዲሱ ቀበሮ የሚገርም ስም ነው ያወጣሽለት። እናሳ ይኸውልህ እኔ ጄሪ ማለት የሰው ልጅ እንዲህ አይነ ውሃውን አይቼ ምን እንዳሰበ በደንብ አድርጌ ጠንቅቄ ነው የማውቀው። ብታይ አንቺም እንደኔ ማለት ነው የተሰማሽ? ማለትማ በቃ ልጁን ሳይሆን እንዲሁ ዝም ብሎ አተራመሽ ነው ይመስለኝ። ይገርማል። እኔ ራሱ እኮ ሊያተራመሰኝ ነበር የመጣው፣ ግን እኔ ጄሪ አናቱን ብዬ መለስኩት እንጂ። ቆይ ምን አለሽ? አዲስ ተማሪ ነኝ ግቢውን አስጎብኝኝ ምናምን አለኝ ማለት። ከዛ እኔ ደግሞ ምን አስበው ነው ብዬ ዝም ስለ፣ ግን በጣም ደስ ትያለሽ የተረጋጋሽ ልጅ ነሽ አላለኝም መሰለክ? መሰሪ አውቄው ነበርኩ። እኔስ ማንኛ ነው ወንድም ስንቱን በፍቅር እንዳጃጃልኩኝ የማውቀው እኔ ብቻ ነኝ። ይኸውልህ ፍቅር ምናምን ብታስብ እንዲህ በካራቴ ነው ብዬ መመለስ አልኩት። ጎበዝ ልጅ። ሁሉም ሴቶች እንዳንቺ ነው መሆን ያለበት። እንደ ሌሎቹ መስዬው እኮ ነው። ቆይ ግን አንተ ለምንድን ነው ስለሱ ማጣራት የፈለግከው? አይ ምንም እንዲሁ ዝም ብዬ ነው። ምን ነው ከመሲ ጋር ተጣላችሁ እንዴ? ኧረ አልተጣላንም እንዴ። ማን ያለ የሰይጣን ጆሮ ይደፈን። አይ ከባሩክ ጋር ሳይት ጊዜ እኮ ነው። አዎ ይሄ ቀበሮ እውነትም ቀበሮ ስርስሯ ማለት አብዝቷል። አረ
የኔ ወንድም ለእንደዚህ አይነት ወንድ ፊት መስጠት አያስፈልግም። እንደዚህ አይነት ወንድ ይኸውልህ ቀስ ቀስ እያለ ማለት ነው ስለሱ ብቻ እንድታስብ ያደርጋታል። ከዛ ደስ እንዲላት ያደርጋታል ምናምን ነገር። ስለዚህ ፊት መስጠት አያስፈልግም። እኔ የምለው ግን ጄሪ የምታስቢው ሰው አለ እንደንቺም? ማን ጄሪ ነኝ? እና አሳማ ማስበው? አሳማው ደግሞ ማን ነው? የምን አሳማ ነው የምታወራው አንተ ደግሞ? እንዴ ጄሪ ምን ሆነሽ? ራስሽ እኮ ነሽ አሁን አሳማ ያልሽው። አሳማ አልኩ እንዴ? አዎ ብለሻል። ወይኔ ጉዴ! በቃ ሌላ ነገር ከመዘባረቄ በፊት እኔ ልሂድ። አሳማ አሳማ ይሆንልሽ ቆይ እሰራለታለሁ ሂጂ። ካገኘሁ ካሁን አግኝቻለሁ። እንዲህ ከመሲ እንደዚህ ነቅዬ ነው ማውጣ። ብርክቲ አሁንም ተናደሽብኝ? ለምን አልናደድብህ? ይኸውልሽ ሂድ መለስ እያለ እየጎዳሽ እኮ ነው። ቢሆንም እኔ በምወጣው መንገድ እወጣዋለሁ። አንተ ሄደህ መጣላት አልነበረብህም። ልጣለው አልነበረም እኮ ሄድኩት። እና ለምንድን ነው ሄድከው? በቃ አርፎ እንዲቀመጥና እንዳይረብሽ ላስጠነቅቀው ነበር ሄድኩት። ምንም ያክል አልፈልግሽም ቢለኝ ኤላ በእኔ ጉዳይ ስስ ነው። እሱ አሁንም ቢሆን ብቻውን እንድታፈቅሪው ነው የሚፈልገው። በቃ ይሄንን ርዕስ እንዝጋው። ከዚህ በኋላ ግን ሄደህ ከኤላ ጋር እንድትጋጭ አልፈልግም። እሺ አልጋጭም። ተስማምተናል። የኔ ፍቅር አስጠበቅኩ አይደል? ኧረ ችግር የለውም። ምን ነው የደበረ ትመስላለህ? ሀብልሽስ? ይሄ ሀብልስ ቅድም አድርገሽው ነበረ? አው የት አድርጌው ነው? እኔ እየጠየቅሽ ነው? ግራ ገባኝ እኮ የት እንዳደረኩት። አውልቀሽው ነበር እንዴ? ለምን አውልቀዋለሁ? እኔ እንጃ። ምናልባት ደብሮሽ? እንዴ ያንተ ስጦታ አይደል እንዴ? እንዴት ይደብረኛል? ታዲያ ከአንገትሽ ላይ ማን ሊወስደው ይችላል? እኔም እኮ እሱ ነው ግራ የገባኝ። ነገ አንገትሽ ላይ እፈልጋለሁ። እየተፈልገው በእናትህ አሁን ሂድ በቃ። የኔ ፍቅር ቆይ አውልቄው መስሎ ነው እንዴ ደበረ? በቃ አንገትሽ ላይ ሳጠው ደበረኝ። በቃ ነገ ሄድኩበት ሁሉ አፈልገዋለሁ። በቃ ነሽ ሂድ። እሺ አይደብርካ? አይደብረኝም። እሺ ሂድ። ሃይ ኖቫ። ሄይ ባሩክ። ኦ ማይ ጋድ አንተ ምንድነው ዩኒፎርም ይመስላል? ምን መሰለ ኖቫ፣ በጣም ነው የሚያስጠላው። ኖቫ እንደዚህ አይባልም። ኦ ማይ ጋድ አንተ ራሱ ምንድነው የመሰልከው? ደግሞ ምን መሰልኩኝ? በጣም ተጎሳቅለሃል። ኦ ማይ ጋድ ቆይ ችግር አለ እንዴ? ምን ችግር ኖቫ? እኔ እንጃ ግን ምቾት እንዳልተሰማክ በደንብ ያስታውቃል። ምንም አልሆንኩም ኖቫ። እሺ አትቆጣ። ግን ልጆቹ እንዴት ናቸው? በጣም ነው ደስ የሚሉት። ማለት ቆይ እነሱ ምን ደስ የሚል ነገር አላቸው? አሁን ብነግርሽ ምንም አይገባሽም። ብቻ ግን በጣም ነው ደስ የሚሉት። ፕሊዝ ባሩክ ፕሊዝ፣ እሺ ወደኛ ትምህርት ቤት ተመለስ። ኖቫ እሱም ማድረግ አልችልም። እሺ አሁንም የኤልዳናን ትዝታ ሽሽት ነው አይደለ? እሱ ብቻ አይደለም። እሺ ሌላ ምን አለ? ሌላኛው ምክንያቴ ሚስጥር ነው። እሺ የውጭ ፕሮሰሱ እንዴት ሆነለ? እሱን እየጨራረስኩት ነው። ኡፍ ባሩክ አይ ሃቭ ቱ ጎ። እሺ በቃ ሬል ጥራና ብሪጅ ኖ እኔ ማገኘው ሰው አለ። ሰው አንቺ ጠርተሽ ሂጂ። ባይ። ኦ ማይ ጋድ ኡፍ ባሩክ ግን ምን ባረግ ነው የሚሻለኝ? ሲያናድድ እና ስሜት ከምን እንዴት ነው? ያው እኔም እባክሽ እኔ እኮ ደስተኛ እንድትሆን ነበር የምፈልገው። ደስተኛ እንደሆን ብትፈልጊማ የምልሽ ነገር እንዳለ ትሰሚ ነበር። ፍቅር እኮ የስሜት ጉዳይ ነው። ይሄንን ተው ያንን አትተው የምትለው ነገር አይደለም። እና ታዲያ